الحمد لله والصلاة والسلام على رسول الله وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله أما بعد يتكبرات ونسها بتسبوج السلام عليكم ورحمة الله وبركاته. إن شاء الله نذكر في هذه الجلسة أمرين مهمين على أحدهما مدار سعادة العبد في الدنيا والآخرة، وعلى الآخر مدار شقاوة العبد في الدنيا والآخرة، ألا وهما التوحيد والشرك. إن شاء الله بزيك ويتاچن ሁለት እጅግ በጣም አሳሳቢ የሆኑ ጉዳዮችን እናነሳለን። እነዚህ ጉዳዮች የአንድ ሰው የሁለት ሀገር ስኬታማ የሚሆንባቸው አንደኛው የሁለት ሀገር ደስታ ለማግኘት ወይም ስኬታማ ለመሆን ዋና ሚስጥር የሆነ፣ ሁለተኛው ደግሞ እንደዚሁ የሁለት ሀገር እድለቢስ ወይም ሁሉም ያልተሳካለት የሚያደርግ መጥፎ ጉዳይ ነው። እነዚህ ሁለት ጉዳዮች ምንድናቸው? ወሁማ التوحيد والشرك፣ ተውሂድና ሽርክ ማለት ነው። ተውሂድ هو الذي من أجله خلق الله الخليقة። ተውሂድ ማለት አላህ سبحانه وتعالى ለተውሂድ ብሎ ነው ፍጥረት ዓለሙን በሙሉ የፈጠረው። አላህ سبحانه وتعالى ምን ይላል? ጅኖችንም ሆነ ሰዎችን ወይም አጋንንቶችንም ሆነ ሰዎችን አልፈጠርኩም ኢላ ሊያዕቡዱኒ፣ እኔም በብቸኝነት ሊያመልኩኝ ቢሆን እንጂ ይላል። ማ ኡሪዱ ሚንሁም ሚን ሪዝቅን፣ ከነሱ አንዳች ከሲሳይ አልፈልግም። ወማ ኡሪዱ አዩጥዒሙን፣ እኔንም እንዲመግቡኝ ራሳቸውን አዩጥዒሙ አንፉሰሁም፣ ራሳቸውን እንዲመግቡ አልፈልግም። ምክንያቱም ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን፣ አላህ ሱብሓነሁ ወተዓላ እጅግ አብዝቶ ሰጭና ግልጽ የሆነ ኃይል ባለቤት ነውና። እንግዲህ ወንድሞች ተውሂድ የሚባለው ነገር هو الذي من أجله أرسلت الرسل፣ እርሱ መልእክተኞች በአጠቃላይ ለሱ ተብለው የተላኩበት ዓላማ ነው። وأنزلت الكتب፣ እንደዚሁም አላህ ሱብሓነሁ ወተዓላ ከሰማይ ወደ ምድር የወረዱ ኪታቦችን በሙሉ ያወረደበት ትልቁ ምክንያት ነው። አላህ ሱብሓነሁ ወተዓላ እንዲህ ሲል ይገልጻል፣ ወለቀድ በአትና ፊ ኩሊ ኡመት ረሱላን፣ በእርግጥም አስነስተናል ወይም ልከናል በየህዝቡ እንደዚሁም በየክፍለ ዘመናቱ አን ያዕቡዱላህ ወጅተኒቡ ጣጉት፣ አላህን በብቸኝነት አምልኩ ተጣዖትም ራቁ የሚሉ ሲሆኑ ወይም እንደዚህ የሚሉ መልእክተኞችን ልከናል ይላል አላህ ሱብሓነሁ ወተዓላ። እንደዚሁም በሌላ አንቀጽ ምን ይላል? ወማ አርሰልና ሚን ቀብሊከ ሚን ረሱልን ኢላ ኑሂ ኢለይህ፣ ወማ አርሰልና ሚን ቀብሊክ፣ ከአንተ በስተፊት ከዋላክንም ይላል አላህ። ሚን ቀብሊክ፣ ከአንተ በስተፊት ሚን ረሱልን፣ ተመልእክተኛ አላክንም። ኢላ ኑሂ ኢለይህ፣ ወደሱ ወሒ ያወረደን ቢሆን እንጂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን፣ ከአላህ በስተቀር በሐቅ የሚመለክ ፈጽሞ የለም እኔ ብቻ ስቀር እኔንም በብቸኝነት አምልኩኝ የሚሉ መልእክተኞችን የላኩና ወሕይ ያወረድኩ ቢሆን እንጂ ይላል አላህ ሱብሓነሁ ወተዓላ። ተውሂድ ማለት هو الذي من أجله شرع الله عز وجل الجهاد፣ ለሱ ብሎ በምእምኖችና በእምነት ጠላቶች መካከል መፋለምን እንደሁም መታገልን መሽሩዕ ያደረገበት ጉዳይ ነው። ቃቲሉ الذين لا يؤمنون بالله፣ እነዛን በአላህ የማያምኑ የሆኑ ማህበረሰቦችን ተፋለሟቸው። ወላ ቢልየውም الآخر፣ እንደሁም በመጨረሻ ቀን የማያምኑ የሆኑትን። ወላ يحرمون ما حرم الله፣ እንደዚሁም አላህ እርም ያደረገውን ወይም ሐራም ያደረገውን በሙሉ ሐራም አድርገው የማይይዙ። ወረሱሉሁ፣ መልእክተኛውም ሐራም ያደረገውን የማይቀበሉ። ወላ የዲኑነ ዲን አልሐቅ፣ እውነተኛና ትክክለኛ የሆነውን ሃይማኖት እስላምንም እምነታቸው አድርገው የማይይዙ የሆኑትን። ሚን الذين اوتوا الكتاب፣ ከነዛ መጽሐፍ ተሰጡትም ሐታ يعطوا الجزية عن يد፣
ጊዜያቸውን እስከሚሰጡ ድረስ በእጃቸው ወሁም ሳጊሩን እነሱ የተናነሱ ሆነው ይላል አላህ ሱብሓነሁ ወተዓላ። ተውሂድ هو الذي التوحيد الذي هو رأس الفضائل توحيد ማለት የመልካም ስራዎች ሁሉ ዋናውና ቁንጮው ነው። فعند مسلم عن أبي هريرة رضي الله عنه قال النبي صلى الله عليه وسلم الإيمان بضع وسبعون إيمان سبع ምናምን ነው። ሰባ ከምናምን ከሰባ ተጓጉል ማለት ነው። أو بضع وستون شعبة ወይም 60 ምናምን ቀንዘል ቅርንጫፍ ያለው ነው አሉ። فأعلاها قول لا إله إلا الله የመጀመሪያውና ትልቁ لا إله إلا الله ማለት ሲሆን وأدناها إماطة الأذى ቀላል የሚባለው ደግሞ አስቸጋሪን ነገር ማንሳት ነው። عن الطريق ከመንገድ ላይ አሉ። والحياء شعبة من الإيمان ሀያ የኢማን አካል ነው ወይም ቅርንጫፍ ነው ብለዋል ረሱል አለይሂ ሰላቱ ወሰላም። التوحيد الذي من مات عليه دخل الجنة توحيد ማለት በተውሂድ ላይ የሞቱ ሰዎች ጀነትን የሚያገኙበት የሆነ ትልቅ መስመር ነው። قال الله عز وجل فاعلم أنه لا إله إلا الله أوق እርሱ በሐቅ የሚመለክ አላህ ብቻ እንጂ ሌላ ምንም የሌለበት የሆነ ጌታ ነው። واستغفر لذنبك ለወንጀልህም ምህረትን ጠይቅ وللمؤمنين والمؤمنات ለዚሁም ለወንድ አማኞችና ለሴት አማኞችም ምህረትን ጠይቅላቸው ሲል ትልቁ የምህረት ምክንያት ተውሂድ መሆኑን በግልጽ ያሳየ ነው ማለት ነው። وعن عثمان رضي الله عنه قال رسول الله صلى الله عليه وسلم من مات وهو يعلم أنه لا إله إلا الله دخل الجنة በትክክል ተአላህ በስተቀር ሊያመልኩት የሚገባ አንዳች አካል የለም እያለ እያወቀ ያመነ በዚህም እየተገበረ የሞተ ሰው በርግጥም ጀነት ይገባል ብሏል። أخرجه مسلم. وعن معاذ بن جبل قال رسول الله صلى الله عليه وسلم من كان آخر كلامه لا إله إلا الله دخل الجنة أخرجه أبو داود. التوحيد توحيد مالت وندموچه هو أعظم ما يؤدي إلى شفاعة النبي صلى الله عليه وسلم ትልቁ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሸፋዓ የሚያደርሰው መንገድ ነው። እንዳውም በላ ሸፋዓተ لغير موحد ተውሂድ ለሌላቸው ሰዎች በአላህ ለማያምኑ ሰዎች ፈጽሞ የሸፋዓ ወይም የምልጃ እድል የላቸውም ማለት ነው። ለዚህ አላህ Subhanahu Wa Ta'ala ምን ይላል? ولا يشفعون إلا لمن ارتضى አላህ Subhanahu Wa Ta'ala የሽምግልናን ወይም የምልጃን ሂደት ራሱ ተፈቀደና ዱም የሚገባቸው የዚህ ክብር ባለቤት የሆኑ ሰዎች ሸፋዓ በሚያደርጉ ጊዜ ማናቸውም ቢሆኑ ሽማግሌ ወይም ምልጃ ሊሆኑ አይችሉም። إلا لمن ارتضى الله ለወደደው ሰው ብቻ ሲቀር ይላል። وهم من خشيته مشفقون ነሱም አላህን ከመፍራታቸው የተነሳ የሚጨነቁና ልባቸው የሚመቱ ሲሆኑ إلى الله سبحانه وتعالى. وفي حديث أبي هريرة رضي الله عنه عند البخاري قال يا رسول الله من أسعد الناس بشفاعتك يوم القيامة أبو هريرة رضي الله عنه رسول عليه الصلاة والسلام من بلو طيقواቸው يا الله ملكتኛ ሆይ የርሶን ምልጃ ወይም ሸፋዓ እጅግ ተገቢ የሆነው ግለሰብ ምን አይነት ነው ብለው ሲጠይቋቸው ሳቸውም ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ለቀድ ظننت يا أبا هريرة በርግጥም ተጠራጥሬ ነበር አቡ ሁረይራ ሆይ አላ يسألني عن هذا الحديث أحد غيرك ተዚህ ሐዲስ ካንተ ውጪ በመጀመሪያ ደረጃ የሚጠይቀኝ እንደሌለ አስቤው ተጠራጥሬ ነበር አሉ። ለምን لما رأيت من حرصك على الحديث በሐዲስ ላይ ያለህን ጉጉት በርግጠኝነት ስላየሁኝና ስለማውቅ አሉ። أسعد الناس بشفاعتي የኔን ምልጃ ወይም ሸፋዓ ለማግኘት እጅግ የሚገጠሙት ሰዎች ከሰዎች ሁሉ የበለጠ ለዚህ ተቋዳሽ የሚሆኑ من قال لا إله إلا الله خالصا من قلبه أو نفسه لا إله إلا الله ያለ ሰው ነው
ከልቡ ጥርት አድርጎ ወይም ከውስጥ የመነጨ ሲሆን ይላሉ ረሱል አለይሂ ሰላቱ ወሰላም። እናም ተውሂድ ማለት الذي لا يدخل الجنة إلا أهله ያ ነው እርሱ እንጂ በፍጹም ጀነት የማይገቡበት የሆነ ትልቅ ነጥብ ነው። كما في صحيح مسلم عن أبي هريرة رضي الله عنه قال النبي صلى الله عليه وسلم والذي نفسي بيده لا يدخل الجنة إلا نفس مسلمة روحين بجو بجبتو ጌታ እምላለሁ ጀነትን ፈጽሞ አይገባትም ኢላ ነፍሱ ሙስሊማ ሙስሊም የሆነች ነፍስ እንጂ ጀነት አትገባም ሲሉ ረሱል አለይሂ ሰላቱ ወሰላም ይናገራሉ። في أدلة كثيرة في هذا الباب ይሄን በተመለከተ በርካታ ነሶች የቁርአን አንቀጽና የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች በርካታ ተቀምጠዋል። አላ ኩሊ ሐል ተውሂድ በእስላም ትልቅ ቦታ ያለውና ትልቅ ደረጃ ያለው መሆኑ ግልጽ ነው። وأول ما بدأ به رسول الله صلى الله عليه وسلم في دعوته توحيد ማለት የአላህ መልእክተኛ ወደዚህች ዓለም ላይ በሚያደርጉት ጥሪ የመጀመሪያ ጅማሬያቸውና እንደዚሁም ለበርካታ ዓመት የለፉበት ጉዳይ ነው። فكان رسول الله صلى الله عليه وسلم يسير في الأسواق ذي المجاز በተለያዩ የገበያ ቦታዎች እንደ ذو المجاز እንደ ሚጀና እንደ ኦካድ በተለያዩ ደግሞ የመሰባሰቢያ ቦታዎች ሁሉ እየሄዱ ለዚህ ተውሂድ ለዚህ ለአላህ Subhanahu Wa Ta'ala በብቸኝነት ለማምለክ ብቻ ጥሪ ያደርጉ ነበር። ከዛም ምንድነው ዋና ጥሪያቸው ያ አዩሃ الناس እናንተ ሰዎች ሆይ ቁሉ ላ ኢላሃ ኢላላህ ትፍሊሑ ላ ኢላሃ ኢላላህ በሉ ትድናላችሁ እያሉ ሁሉ ጊዜ በበርካታ የህይወት ክፍላቸውን የከፈሉበትና የሰጡበት ነጥብ ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኡሚርቱ አን ኡቃቲለ الناس ሰዎችን እንድጋደል ታዝዣለሁ حتى يقولوا لا اله الا الله لا اله الا الله በትክክል እስከሚሉ ድረስ حتى فمن قالها لا اله الا الله ያለ ሰው فقد عصم مني ماله ያው ሸርጡን መስፈርቱንና የሚጠበቅበትን ነገር ሁሉ አሟልቶ لا اله الا الله ያለ ሰው በርግጥም ከኔ ጠብቋል አሉ። ገንዘቡን ህይወቱንና ማንኛውንም ክብሩን ጠብቋል ኢላ ቢሐቅህ በዚሁ በእስላም መብት ካልሆነ በስተቀር ወሂሳቡሁ አለላህ ግን ምርማሬው ከዛ በኋላ ውስጡ ያለውን ምንነትና እንዴት እንደሆነ ጥራትና ጽዳቱን አላህ Subhanahu Wa Ta'ala ነው የሚያውቀው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። وعن طارق بن أشيم قال النبي صلى الله عليه وسلم من قال لا إله إلا الله لا إله إلا الله على سوال النبي صلى الله عليه وسلم وكفر بما يعبد من دون الله ተአላህ ውጪ የሚመለኩ የሆኑ አንዳች ነገራቶችን በሙሉ የካደ ሐሩመ ማሉ ገንዘቡም ክብር አለው ወይም حرام ነው ወደሙሁ እንዲሁም ደሙ حرام ነው وحسابه على الله ከዛ በኋላ ያለው ምርማሬው አላህ Subhanahu Wa Ta'ala ዘንድ ነው ይላሉ። ተውሂድ ሐሰነቱሁ ላ ትሕበጥ የተውሂድ መልካም ስራ ማንም አይነቀንቀውም ማንም አያበላሸውም ኢላ ቢሽርክ በአላህ Subhanahu Wa Ta'ala ማጋራት ካልሆነ በስተቀር ማለት ነው። ወኢላ فهو اعظم حسنه ከዛ ውጭ ግን ይሄ ተውሂድ የመልካም ስራዎች ሁሉ ቁንጮና ትልቁ ነው። قال الله سبحانه وتعالى بلى من كسب سيئة وأحاطت به خطيئته فأولئك أصحاب النار هم فيها خالدون برقتم مطفو سرا يسرى مطفو يتقبر وأحاطت به خطيئته وانجلوا برسو يكاببتشو سو فأولئك النسو أصحاب النار يسات قوادوش وينبال دروبوش ناتشو هم فيها خالدون نسو بزاج بسات استزوتاري وجسيهونو إلا سيئة مالت زبوتا زيان قطلا يتتكسو من دنو هنا الشرك شرك مالتنا شرك ያካበበቻቸው ሰዎች ወይም መልካም ስራቸውን ተውሂዳቸውን በሽርክ ያበላሹ ሰዎች ማለት ነው የተፈለገው كما هو تفسير السلف وفي حديث عبد الله بن عامر بن العاص يقول قال رسول الله صلى الله عليه وسلم إن الله عز وجل يستخلص رجلا من أمتي على رؤوس الخلائق الله سبحانه وتعالى
ተኔ ህዝቦች ውስጥ የቂያማ ቀን በዛ ሁሉ ፍጥረተ ዓለም መካከል ይመርጣል፣ ከዛ ውስጥ ያስነሳል አሉ። የውም አልቂያማ ፈየንሽሩ ዐለይሂ 99 ሲጅላ 99 የሥራ መዝገቦችን ወይም ጋዜጣዎችን ያሳየዋል። ኩሉ ሲጅል መደል በሰር እያንዳንዱ ጋዜጣ ወይም የሥራው መዝገብ አይኑ የሚያየውን ዓለም የሚሸፍን ወይም በዛ ልክ ትልቅ የሆነ ثم يقول له ከዛም አላህ ስብሓነሁ ወተዓላ እንዲህ ይለዋል አሉ አቱንኪሩ ምን ሃዛ ሸይአ ከዚህ የምታየው መጥፎ ሥራ ሁሉ የምትክደውና የማትቀበለው አለህን ይለዋል። አظለምቱከ ወይስ ያልሰራኸውን ሥራ በማሳየትና በመጻፍ በደልኩህ አስቸገርኩህ ይለዋል። ወይም አظለመትከ ከተበቲ ጸሐፊዎቼ በአንተ ላይ በግራና በቀኝህ ያንተን ሥራ መልካሙንም መጥፎውንም ሲጥፉ የነበሩት ጸሐፊ መላኢካዎች በደሉህ እንደ የምታቀርበው ቅሬታ አለህ ይባላል። ቃለ ላ ያ ረቢ እረ በፍጹም የለም ጌታ ሆይ ይላል። ፈየቁሉ አለከ ዑዝሩን ይህን ለመስራትህና ለመተግበርህስ የምታቀርበው ምክንያት ወይም ችግር አለህ ይባላል። አው ሐሰነቱን ወይም ደግሞ መልካም ነገር አለህ ይባላል። ተዛም ፈዩብሃቱ ረጁሉ ሰውየው ድንብርብሩ ይወጣል፣ የሚለው ይጠፋዋል። ፈየቁሉ ላ ያ ረቢ ፈጽሞ የለኝምም ይላል። ፈየቁሉ በላ ኢነ ለከ ኢንደና ሐሰና አይ በእርግጥም እኛ ጋር መልካም ሥራ አለህ እንጂ ይባላል። አንድ መልካም ሥራ አለችህ። ላ ቱዝለሙ ልየውም አለይክ ላ ዙልመ ልየውም አለይክ ዛሬ ባንተ ላይ ምንም አይነት በደል የለም ይባላል። ፈቱኽረጁ ለሁ ቢጣቀቱን ፊሃ አሽሀዱ አን ላ ኢላሃ ኢለላህ ከዛም አንዲት ቁራጭ ወረቀት ትወጣለታለች። ውስጧ ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ የምትል ትንሽ ቁራጭ ወረቀት ትወጣለታለች። ፈየቁሉ አሕዲሩሁ ከዛም አቅርቡት ይላል አላህ ስብሓነሁ ወተዓላ። ፈየቁሉ ያ ረቢ ማ ሃዚሂ ልቢጣቃ ምንድናት ይቺ ቁራጭ ወረቀት ይላል ሰውየውም። ማ ሃዚሂ ሲጅላት ከዚህ ሁሉ ትልልቅ ጋዜጣና የሥራ መዝገብ መጥፎ ሥራ ታዘለ ወረቀት ከዚህ ሁሉ ጋዜጣ ጋር ይቺ ምን ቦታ አላት ወይስ ምን ታጋድዳለች ይላል። ፈዩቃሉ ኢነከ ላ ቱዝለም አይ ዛሬ አንተ አትበደልም የፍትሕ ቀን ነው ይባላል። ቃለ ፈቱደኡ ሲጅላቱ ፊ ኪፋ ከዛም ያ ሁሉ የመጥፎ ሥራ ጋዜጣ በአንድ የኢማን ክንፍ ላይ የሚዛን ክንፍ ላይ ይቀመጣል። ከዛም ፈጣሸት ሲጅላት እነዛ ሁሉ ትልልቅ መዝገቦች እና ጋዜጣዎች እንዳለ ይሞሹና ልክ የመልካም ሥራ ይችኛዋ የመልካም ሥራ ወረቀቷ ወይም እቺ ቢጧቃዋ ታሸንፋለች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ተውሂድ ማለት እጅግ በጣም የሁል ጊዜ ባህሪያችን ውስጣችን ላይ ሊቀመጥ የሚችል ሁል ጊዜ ደግሞ መገለጫችንና እንደዚሁም ወደ ጀነት መጓዣችን የጀነትን በር መክፈቻችንና ከሽርክ ትልቁ ግርዷችን ሊሆን ይገባል። ኢንሻአላህ ያው በሌላ ጊዜ ተመልሰን እስከምንገናኝ ድረስ ለዛሬው የተውሂድን አሳሳቢነት በመጥቀስ እጅግ አሳሳቢና ከባድ የሆነውን ሁለተኛውን ወይም ደግሞ ስለ ሽርክ አሳሳቢነትና አደገኛነት በሌላ እንቀጥል ይሆናል። ለዛሬው እዚህ ላይ ያቆማለሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።